ላታቀት በደንብ አድርገን ያውቃለሁ። ፖለቲካ ስትሰራ ግን አይምሮ ተጠቀሙ። አይምሮ ደግሞ ሀቅን ፊት ለፊት በመስታወት ፊት ስታየው ሳይንስ ሲነገራቸው ስለ ልጆች፣ ስለ እናቶች፣ ስለ ሀገር ሲወራ አድማጭ ተከታታይ የሚጠፋው ይሄ ባከነ ሃይማኖቱ ላይ ያልታነጸ ትውልድ ነው። ድጋፍ ማንቸስተር ዩናይትድ እና አርሴናል እንደሚባለው በቃ ደጋፊ ስለተዋ ትውልድ የመረጠው ሃይማኖት ባህላዊ ሃይማኖተኛ ሳይሆን ሃይማኖቱ ተርቶ የአባት የእናቱ ሃይማኖት ላይ መኖር ሳይሆን ሃይማኖቱ እንዲረዳ ሀቅን እንዲገባው እንመማር ነው ርዕሱ። እሺ ወንድማችን እፎይ ብሽሽቅ ስለሚወድ እንደሱ ደግሞ በእኛም ያሉ ልጆች ስላሉ ብሽሽቅ ላይ ያሉ ሰዎች ተመድቦ ከነሱ ጋር ይሁን። ነገር ግን መጽሐፍ ቅዱስ ምንድን ነው የሚለው? ቁርአን ምንድን ነው የሚለው? የነቢያቶች መንገድ ነቢያቶች የሰበኩት ምንድን ነው የሚለው ነገር እሲ ከሌሎች ሰዎች ይምጡና እንወያይ አለ። ሌሎችም ተወያዩ አለ። እፉዬ ምን አለ? 1 ሚሊዮን ፎሎወር ያለው ሰው ካልሆነ በስተቀረ በጣም አጃይብ እኮ ነው የሚሆነው። መጽሐፍ ቅዱስ ላስተምር አይደለም። 1 ሚሊዮን ፎሎወር ያለውና እጅግ በጣም የታወቀ ሰው 10 ለብቻ ግጠሙኝ ያልና ልክ ይሄ ቲክቶክ ጭውውት ውስጥ ገባ ማለት ነው። ሲገባ ማንን ነው የያዘው? ዮኒ ማለት እንግዲህ የምታውቁት ሰው ነው እና ሾ ድራማ ጭውውት ይሄ ሃይማኖቱ የማስተማሪያ መንገድ ሳይሆን የተባለው ስለ ነቢያቶች እንዲወራ፣ ስለ መላእክቶች እንዲወራ፣ ስለ ፈጣሪ እንዲወራ ትውልድ የመረጠው ሃይማኖት ባህላዊ ሃይማኖተኛ ሳይሆን ሃይማኖቱ ተርቶ የአባት የእናቱ ሃይማኖት ላይ መኖር ሳይሆን ሃይማኖቱ እንዲረዳ ሀቅን እንዲገባው እንመማር ነው ርዕሱ። እሱ ከገባበት ጊዜ ጀምሮ እስኪወጣ ድረስ ስለ ሙሐመድ ስለ ኢሻ ስለ ሙሐመድ ስለ ኢሻ ነው ሲያወራ የነበር። ምንድን ነው የተማራችሁት? ሌላ ደግሞ ትንሽ አካዳሚ እውቀት ያላችሁ እንደው ተው ሃይማኖታችሁ ላይ ባታቁም ችግር የለውም። እንደው ይሄ ሂስትሪ ላይ ምናምን የተማራችሁ ሰዎች ፍትሃዊ ልትሆኑ ይገባል ሚዲያ ስታገኙ። ለምን ትውልድ ነው ከታች ያለው ትውልድ እኮ እዛ እናንተ የሚከታተለው ሰው ከእናንተ የበለጠ የሳይንስ የፖለቲካ ሃይማኖት እውቀት ሊበልጣችሁ ይችላል። እናንተ ምናልባት በሚዲያ በጣም ታውቃችሁ ሊሆን ይችላል። የሚጠቅመው ግን ትውልድን ማነጽ ነው። ማታ 21 ሰው ሰልሟል። 5000 ሰው ነው ያሰለመው። እሲ ስነ ምግባሩ አይታችሁታል። ሲያወራ ሃይማኖቱ ሲኖረው ነው የምታየው። ስለዚህ ዘራ ያዕቆብ የምታወራው ነገር አሁን ይሄ ትክክል ነው፣ እኩል ናቸው፣ እሲ እንደውም ተሳዳቢ ነው የሆነ ነገር ብትል ምንም ከእሲ ክብር የሚቀንሰው ነገር የለም። እውነት ግን ሰው ይታዘባል። 4900 ሰዎች አሉ እዚህ ቤት። አንተን ነጥብ ያስጥልሃል፣ ክብርህን ዝቅ ትልበታለህ። አሁን እኛ የምንፈልገው ምን መሰለህ? እንደ ዮዳብ እኔ እዚህ ቤት ለምን መመላለስ ይመስላችኋል? አይምሮን አውቀዋለሁ። አሁንም ቢሆን ከኡሲ ጋር እንደ ኡሲ ስነ ምግባር ማን ነበረ ዮዳብ ጋር ሄዶ አሁን ስሙ ስጠሩት የነበረው ዳቆን አንዴ እሱ ጋር ይሄዳል፣ አንዴ ሌሎቹ ጋር ይሄዳል። ተረባብሾ ነበረ። ለምን መጥቶ አይገጥምም? አሁንም ቢሆን እኛ ፋይት አይደለም፣ ቦክስ አይደለም፣ የሆነ ነገር አይደለም፣ ፖለቲካ አይደለም፣ ሃይማኖት ነው። የነቢያቶች መንገድ ትውልድ መማር አለበት። ትውልድ ካልተማረ ሃይማኖቱ ላይ ካልታነጸ ለሀገር ውድቀት ነው። ይሄ ቲክቶክ ላይ የምታዩት የገሸበ ትውልድ፣ የዋሸቀ ትውልድ፣ ያልሆነ ክብሩን ያጣ ሃይማኖቱን ያጣ የምታዩት ይሄ የባከነ ትውልድ መስመር ልናስይዙ ይገባል። ሃይማኖት ይሰበካል። በቃ ምንም የሚያስፈራ ነገር የለም። መጽሐፍ ቅዱስ ይሰበካል፣ ቁርአን ይሰበካል። ሰው የመረጠው ነገር ይሆናል። እነ ህንድ እንደ ፓኪስታን ንጽጽር ብለው ስቴዲየም የሚያክል ሜዳ ላይ ነው ምሁራኖቻቸውን አውጥቶ በስነ ስርዓት ተጨባብጦ አበባ ተቀባብለው የሚወጡት። ስለሆነ ለህዝብ ተውት። እከሌ ትክክል ነው እከሌ ትክክል አይደለም የሚለው ነገር ሳይሆን አሁን እኛ የምንፈልገው ኢዮዳብ ቤት ኢዮዳብ በጣም አስተዋይ ጎበዝ ፍትሃዊ ስለሆነ ኢዮዳብ ከኡሱ ከየትኛውም ሃይማኖት ከኡሱ ጋር ሃይማኖትን ቁርአን ምን ይላል በሚለው ነገር ላይ እነሱም የራሳቸው መጽሐፍ ቅዱስ ወይም የሚያምኑበትን ነገር አምጥቶ ከኡሱ ጋር መርጠን ይችላል። ከዚህ ውጭ ግን ቲክቶክ ላይ ምላስ ስለተበለጠ ብሽሽቁ ስለተገባ ፖለቲካ ስለታወቀ ይሄ በጣም እኮ ያልታነጸ ትውልድ ስለሆነ እኮ ነው አሁን እንደዚህ ረብሻ ቲክቶክ ላይ ኢትዮጵያውያን
ሃይማኖት ሲነገራቸው፣ ሳይንስ ሲነገራቸው፣ ስለ ልጆች፣ ስለ እናቶች፣ ስለ ሀገር ሲወራ አድማጭ ተከታታይ የሚጠፋው ይሄ ባከነ ሃይማኖቱ ላይ ያልታነጸ ትውልድ ነው። ድጋፍ ማንቸስተር ዩናይትድ እና አርሴናል እንደሚባለው በቃ ደጋፊ ስለተወለደ በሆነ ሃይማኖቱ ማይጠይቅ ማያነብ በተወለደበት ዝም ብሎ የሚኖር ማለት ነው። መሆን የለበትም። በደንብ እስከሚነስራቸው ድረስ የነቢያቶችን መንገድ ያስተምራሉ ወንድሞቻችን እህቶቻችን። ሲማሩ ግን ሌላ ቦታ ላይ ደግሞ ምንድን ነው የሚለው አንተ ያዝከው የሃይማኖት መጽሐፍ ስለ ነቢያቶችና አምላክን በምን አይነት መንገድ ነው የሚመለከው የሚለው ነገር ጥያቄ ሲነሳ የደጋፊ ብዛት ሳይሆን ሀቅ ነው የሚያሸንፈው። ሀቅ ነው የሚያሸንፈው። ትላንትና 21 ሰው ነው የሰለመው። ይሄ የምታየው ትንሽ ልጅ ከብዙዎቻችን እድሜ ያነሰ ልጅ ነው። ነገር ግን አላህ ሱብሃነሁ ወተዓላ ጭንቅላቱን ያስተካከለለት ልጅ ስለሆነ ከመጣ 5000 ሰው አስልሟል። አንድ ሰው ተሳድቦ አያውቅም። ዮኒ ትላንትና በምን አይነት ትህትና ሲያናገረው ነበር አይታችሁታል? ዮኒ ታውቁታላችሁ ባህሪውን ምን እንዴት ሲያደርግ ሾው ድራማ እንዴት ሲያደርግ እንደነበረ ዘጋ ይሄዳል። የሆነ ሰዎች ጋር ብሽሽቅ ውስጥ አልገቡ ምናምን ሲል የነበረ ልጅ ነው አይደለ ዮኒ? ግን እሱ ዮኒ ቤት ተጠርቶ ሲሄድ አካውንቱ ተዘግቶበት ዮኒ ቤት ሲሄድ በምን አይነት ስነ ምግባር ነው ዮኒን ያናገረው ትላንትና እሱ። ስለዚህ ስነ ምግባር ይቀድማል፣ እውነትን ሀቅን ይቀድማል። እውነት ተሸፋፍኖ በህዝብ ብዛት አይደለም። ሀቅ ነው። ዘራ ያዕቆብ ፖለቲካ ስተነትነው እናየዋለን። ማሻአላህ እናይሃለን እኮ አንተ አታቀንም እንጂ እኛ ቪዩ የለንም። እኛ እንደዚህም ፋይትን በተለያየ ነገር ስለማናረግ ላታቀት በደንብ አድርገን ያውቃለሁ። ፖለቲካ ስትሰራ ግን አይምሮ ተጠቀሙ። አይምሮ ደግሞ ሀቅን ፊት ለፊት በመስታወት ፊት ስታየው እፉዬ እዚህ ጋር ታስቀምጧለ፣ በዚህ በኩል ደግሞ እስጌ ታስቀምጥና ማታ በተደረገው ነገር ሃይማኖቱ ያነጸው ማን ነው? ማን ነው ስነ ምግባር ያለው? ማን ነው የመላእክቶችና ነቢያቶችን ታሪክ ያወራው ማን ነው? አምላክን በብቸኝነት መመለክ አለበት እነ ያዕቆብ እነ ኢሳቅ እነ አብርሃም ጌታ ብሎ የኔም ያንተ ጌታ እንዴት በምን አይነት መንገድ እናስተምር ብሎ ይሄ ትላንትና የተወለደ አላቅም 22 23 ዓመት ራሱ የሚሞሉ አይመስለኝም ሙሲ ስለሆነ እባካችሁ ትውልድ ለማዳን እኔ እዮዳ ቤት የምመጣው እየዋጣችሁ እየመረራችሁ ዋጡት ምናምን የምትሉት የምን ቋንቋ አለ እዚህ ቲክቶክ ላይ የምንሰማው? ወደዳችሁም ጠላችሁም ትውልድ ማዳን የምንችለው የሃይማኖት ትምህርትና የአካዳሚ ትምህርቱን እንዲማር ነው የምንፈልገው። ማሻሻል የምንፈልገው ይሄ ነው። እዮዳብ ሀቅን ይጋፈጣል፣ ግድግዳ ነው የሚጋፈጠው። ገብቷችኋል አይደለ? ስለሆነ አሁንም እንፈልጋለን። ምን እንፈልጋለን? ከየትኛውም ሃይማኖት ይውጡ፣ ስርዓት ስነ ስርዓት ያላቸው ሰዎች ከአሁን በኋላ እሱ እኮ እኛ እሱ 1 ሚሊዮን ፎሎወር ያለው አምጡ ከእሱ ነው የሚገጥመው፣ እንደዚህ አድርጓለሁ፣ አዋርዷለሁ፣ በዚህ ወጣ በዚህ ገባ ስንል ነው እንጂ እኛ እንደ ህፃን ልጅ እኮ አዝነን ወይኔ ቀልቡ ይሰበራል። አንድ ተሳዳቢ ገጣሚ ከታች ይምጣለት እያልን ነበር እኮ። አልፈለግንም። ለምን? እሱ መሳደብ ስለማያውቅ አንድ ተሳዳቢ ይምጣና ካጠገቡ ይቀመጥለት። ስሜቱን አይታችሁታል። የሆነ ነገር ሲናገር እንዲበሽቅ ጥሎ እንዲወጣ እንዲመረው ሲያደርገው ነበር። ስለሆነ እኛ ከመጀመሪያም እስከ መጨረሻም ስንከታተለው ስለነበረ አሁንም ስለምንፈልገው እዮዳብ በምትፈልገው መንገድ ኡሲም በየትኛውም አይነት ሃይማኖት ለግድ ኦርቶዶክስ መሆን የለበትም። የትኛውም ሃይማኖት ተከታይ ሆኖ በእስልምና ላይ ጥያቄ ያለው ሰው ኡሲ መጠየቅ ይችላል። ከዚህ ውጭ ደግሞ ከሱ ጋር መጥቼ ደግሞ ንጽጽር እንደዚህ ወይ የሚል ካለ ኡሲ ጋር መጠን ይቻላል እና